ጎሰኝነትና ቤተክርስቲያን እንዴት ነው የሚታዩት? አሁን ባለንበት ሁኔታ በቤተክርስቲያናችንም ለሀገራችንም ፈተና የሆነ ጉዳይ ነውና በቤተክርስቲያናችን አስተምሮ እንግዲህ ጎሰኝነትን የሚሉ አሉ፣ ዘረኝነትን፣ ብሔርተኝነትን ይህንን ከቤተክርስቲያናችን አስተምሮ አንጻር እንዴት ነው መቃኘት ያለበት የሚል ጥያቄ አለ። መምህራችን በሰው ዘንድ ሲጀመር እግዚአብሔር ሰውን ሲፈጥረው የተለያዩ ነገሮችን አንድ አድርጎ የፈጠረው ፍጥረት ነው። ይህ ማለት በስጋውም በነፍሱም ልዩ ልዩ ባህሪያት ተገናኝተው ነው አንድ የሆነው። ሲጀመር ነፍስና ስጋ ራሳቸው ራሱን የቻለ ልዩ ልዩ ተፈጥሮና ልዩ ልዩ ተሰጥኦ ያላቸው ፍጥረታት ናቸው። ከዚያ ደግሞ ስጋ በራሱ ደግሞ ብቻውን የተለያየ እና አራት አይነት ነገሮች ተዋህደው አንድ ሰው ሆኖ ነው የተፈጠረው በመጨረሻ ማለት ነው። ያውም አንዱን እግዚአብሔርን ይመስል ዘንድ 7 ነገሮችን አዋህዶ እግዚአብሔር አንድ አድርጎ በሱ መልክና በሱ አርአያ ፈጠረው። በዋናነት ለሰው ትልቁ ጸጋው እግዚአብሔርን መምሰሉ ነው። ከተሰጣቸው ስጦታዎች ከተሰጡት ጸጋዎች በጠቅላላ በዋናነት ዋና ጸጋ ተብሎ የሚያዘው እግዚአብሔርን መምሰል ነው። ምክንያቱም እግዚአብሔርን መምሰልን የሚያክል ሌላ ምንም አይነት ትልቅ ማዕረግ ስለሌለ ማለት ነው። የትኛውንም ያክል ሹመት ብናገኝ የትኛውንም ያክል ሽልማት ቢኖረን እግዚአብሔርን ከመምሰል በላይ ሌላ ምንም አይነት ሊሰጠን የሚችል ጸጋ የለም። ይሄ ለፍጥረት ሁሉ ያልተሰጠ ልዩ ጸጋ ነው። ይህን እንድንመስል አድርጎ ፈጠረን እግዚአብሔር። ምናልባትም ከተለያዩ ነገሮች እግዚአብሔር ሰውን አንድ አድርጎ ፈጠረው ብለንም ስንናገር የእግዚአብሔር ልዩ ልዩ የባህሪ ግብሮቹ በሰው ተፈጥሮ ውስጥ ይንጸባረቁ ዘንድ እግዚአብሔር ስለፈለገን ያንን ያደረገው። ለምሳሌ ስጋውን ብንወስድ ከ4 ነገሮች አዋህዶ ፈጠረው። ያውም እርስ በርሳቸው የማይስማሙ የነበሩ ፍጥረታትን ነው እግዚአብሔር አስማምቶ አንድ አድርጎ የፈጠረው። ማለትም አሁን ውሃና እሳትን አንድ ላይ አድርጎ መፍጠር የእግዚአብሔር ልዩ ጥበብ ነው በዚህ ላይ የሚታየው ማለት ነው። እነዚህን የማይስማሙ ነገሮች በልዩ ጥበቡ እግዚአብሔር በካህሊነቱ በልዩ ችሎታው አስማምቶ አዋህዶ አንድ አድርጎ ፈጠረውና ሰው አደረገው። መሬትና ነፋስን በራሳቸው ሊስማሙ የሚችሉ ነገሮች አይደሉም። ግን እግዚአብሔር ሁሉን ቻይ አምላክ ነውና ሁሉንም አስማምቶ አንድ አድርጎ አንድ ላይ ተቻችለው እንዲኖሩ ነው ያደረጋቸው ማለት ነው። ይህንን በፍቅር አንድ አድርጎ ማስቀመጡ በመጀመሪያ ልዩ ልዩ ፍጥረታት አሉትና ከነዚያ ሁሉ ጋር አንድ ሆነን እንኖር ዘንድ ነው እግዚአብሔር ይህንን ያደረገው። አንድ አድርጎ የፈጠረው ይሄ ሰው ልዩ ልዩ ነገሮች ተስማምተውለት ሲፈጠር ከማይስማሙት ሌሎችም በተፈጥሮ የሚለዩት በባህሪ ከሱ ልዩ የሆኑ ሌሎች ፍጥረታት አሉ። ከነዚያም ጋር ተስማምቶ መኖርን አንድ ሆኖ መኖርን ይማር ዘንድ ነው ሰው እንዲሆነ የተፈጠረው ማለት ነው። ሲጀመር ሰው በእግዚአብሔር መልክ በእግዚአብሔር ምሳሌ ተፈጥሯልና እሱም እንደ እግዚአብሔር ባለስልጣን ሆኖ ነው በምድር ላይ የተሾመው። በጸጋ ሁሉን ገዥ ሆኖ ነውና የተፈጠረው። ሁሉን የማይስማሙትን ፍጥረታት አስማምቶ ገዝቶ እንዲያስተዳድር ነው። እናትና አባት ቤት ውስጥ ገዢዎች መሪዎች ናቸውና ምን ያደርጋሉ? የማይስማሙ ልጆች እንኳን ቢኖሯቸው እነዚያን አስማምተው አቻችለው አፋቅረው አዋህደው አዋደው ማኖር ግድ አለባቸው ማለት ነው። መሪዎች ናቸውና ሰውም እንደዚያ ነው። በዚህ ምድር ላይ እንኳን ራሱን ሌላውን ፍጥረት በጥበብ አዋዶ አስማምቶ እንዲያኖር የተፈጠረ ፍጥረት ነው። ለዚህም እንደ ማስረጃ ብንወስድ በአቡነ ሐራ ገድል ላይ ስንመለከት አቡነ ሐራ ድንግል ሚዳቋይቱንና ነብሩን ሁለቱ ተጣልተው አንዱ በይ አንዱ ደግሞ ተበይ፣ አንዱ አሳዳጅ ሌላው ደግሞ ሯጭ ለማምለጥ ይሯሯጡ በነበረ ጊዜ አቡነ ሐራ ድንግል ጻድቁ አገኟቸው ይላል። አቡነ ሐራ አገኙና ሁለቱን አስታረቋቸው። ምን አደረጉ? በመሃል ሆነው ዳኛ ሆኑና አንተም ተው እግዚአብሔር የፈጠረልን ሌላ ነገር ተመገብ፣ አንቺም ደግሞ አርፈሽ ተቀመጭ ብለው ሁለቱም በሰላም በፍቅር ወደ ይባታቸው እንዲሄዱ አደረጉ ይላል። ይሄ ማለት ምንድን ነው? ሰው እሱን ራሱን እግዚአብሔር ከማይስማሙ ነገሮች አዋህዶ አስማምቶ ስለሆነ የፈጠረው እሱ ደግሞ በምድር ላይ ገዥ ሆኖ ስለተፈጠረ እንኳን ራሱ እርስ በርሱ መስማማት ይቅርና ሌሎችን የማይስማሙ ፍጥረታትን እንኳን አስማምቶ እንዲኖር ጥበብ እግዚአብሔር አስታራቂነትን፣ ሸምጋይነትን፣ አዋሃጅነትን፣ አዋዳጅነትን እግዚአብሔር በአእምሮ ውስጥ አሳድሮበታል ማለት ነው። እናም የማይስማሙ ነገሮችን አንድ አድርጎ እንዲኖር ነው የተፈጠረው። ሰው እንደ ገበሬ ነው መሆን ያለበት። ገበሬ ማረሻውን አይታችሁት ከሆነ ከልዩ ልዩ እንጨቶች የተገጣጠመ ነው።
በአንድ ወጥ እንጨት ማረስ አይቻልም። ብዙ እንጨቶች የተስማሙ እንደሆነ አንዱ ይጋደማል፣ አንዱ ደግሞ ቀዳዳ ይሞላል። አንዷ ትንሿ አሁን በእርግጥ ለከተመኛ ምሳሌ አይመችም እንጂ የሞፈር አፍንጫ የሚባል አለ ታውቃላችሁ? እናንተ የምታውቁ ሰልቃቃ አፍንጫ ነው። በእርግጥ የኮምፒውተር ማውዝም ታውቃላችሁ እናንተ። ሁሉም ነገር አፍንጫ አለው። አሁን አያሸትም እንጂ ብዙ አፍንጫ አለ። አፍንጫ ያለው ፍጥረት ብዙ ነው በከተማ። ግን ምኑን ያሸተዋል? ሰውም እንዳያሸተው ከተማው ራሱ ተበላሽቷል። እንደዛ ሆኖ ነው እንጂ የሞፈር አፍንጫዋ ብትጎል ትንሽ ናት። ይገርማችኋል። እሷ ከጎደለች ገበሬው እርሻ ስራ ሳይሰራ ነው የሚውለው ቀኑ ሙሉ። ትንሽ ናት ብላ የምትናቅ ምንም አይነት የማረሻ እቃ አካል የለችም። ወገል የምትባላለች። አሁን ገበሬው ያች ወገል የምትባለዋ ባትኖር ማለት ስራ ፈቶ ነው የሚውለው። አንዳንድ ሰነፍ ገበሬ ያለ ቆጥሮ አይወጣም ከቤቱ ሲወጣ እና እዚያ እርሻ ቦታ ላይ ከደረሰ በኋላ ይጎላል አንድ ዕቃ እና እባክሽ ልጆችን አስይዘሽ ላኪልኝ ብሎ እንደገና ይልካል። እሱ 3 ሰዓት እዚያ እርሻ ቦታ ይደርሳል። ልጁ በቤት ይዞለት እስኪመጣ 6 ሰዓት ይሆናል ማለት ነው። ከምሳው ጋር አብሮ ይመጣል። አሁን ይኸውላችሁ የምትንቁት ምንም አይነት በዘር የምንከፍለው ምንም አይነት ሰው መኖር የለበትም። የምንነቃው የዘር የጎሳ አካል ፈጽሞ ሊኖር አይችልም። ኢትዮጵያ ጤናማ ሆና ስራዋን ማከናወን የምትችለው ሁሉም የጎሳ አካላት ተባብረው ሲኖሩ ብቻ ነው። ሁሉም ዘሮች የአዳም ዘር ኢትዮጵያ ውስጥ የሚኖረው ብሔር ብሔረሰብ የሚባለው በጠቅላላ የሚናቅ ምንም አይነት ብሔር የለም። አገው ከሌለ ኢትዮጵያ ሙሉ አትሆንም። አማራ ከሌለ ኢትዮጵያ ሙሉ አትሆንም። ኦሮሞ ከሌለ ኢትዮጵያ ሙሉ አትሆንም። ማረስ አትችልም ማለት ነው። በሌላ ቋንቋ ኢትዮጵያን የሚገዛው መንግስት እንደ ገበሬ ብንወስደው ማለት ነው። እንደ ገበሬ ብንወስደው መንግስት ኢትዮጵያ ላይ ምርት ማምረት የሚችለው ሁሉም የማረሻ እቃዎች ሲሟሉለት ነው። ማለትም ሁሉም ብሔር ብሔረሰቦች ሲኖሩለት ነው ማለት ነው መግዛት የሚችለው። አይታችሁታል። ምንም አይነት እቃ ትንሿ እንኳን የጎደለችበት ገበሬ ስራው ተከናውኖለት አይደለም የሚውለው፣ ይሰናከልበታል። እንደዚያ ሁሉ መንግስትም መግዛት አይችልም በሀገሪቱ ላይ። በሌላም አንጻር ስንመለከተው ጳጳሱም መባረክ አይችልም ማለት ነው። ጳጳሱም እኮ ምዕመናኑን ለመባረክ እስላሞቹም ያስፈልጉታል። በእስላሞቹ መንደር አልፎ ሊሆን ይችላል ክርስቲያኖቹን የሚያገኛቸው። ስለዚህ የእስላሞቹ ደህንነት፣ የፕሮቴስታንቶቹ ደህንነት ለኦርቶዶክሳውያን ደህንነት ያስፈልጋል። የምንነቀው ምንም አይነት አካል ሊኖር አይችልም። በዘር በጎሳ ከፍለን በሃይማኖት ለይተን አንዱን እናጠቃለን ባልን ቁጥር ስራችን አይከናወንልንም። እኔም ማምነው እንደዚህ ነው። ስለዚህ ሙሉ ኢትዮጵያ ትኑር ከተባለ፣ ስራ የምትሰራ ጤናማ የሆነች ኢትዮጵያ ትኑር ከተባለ ከገበሬው ልንማር ይገባናል ነው። መንግስት ገበሬን ሙሉ መሳሪያ የእርሻ መሳሪያ አሟልቶ ሊይዝ ይገባዋል። ካህኑም ጳጳሱም ገበሬ ነው። ሙሉ መሳሪያ የእርሻ መሳሪያ በሙሉ አሟልቶ ሊይዝ ይገባዋል። ይህንን ያላደረገ ገበሬ ማረስ እንደማይችል እርሻው መሬቱ እኮ ባዶውን ነው የሚቀርም። እነዚያ እቃዎች አንዷ ስለጎደለች ማለት ነው፣ አንዷ ስለተሰበረች እንደዚያ ሆኖ ነው የሚቀረው። በሴቶችም ሙያ ብትሄዱ አንድ ነገር ከጎደለች የለም። እና በእውነት እኛ ኢትዮጵያውያን አሁን የጎደለን እዚህ ላይ ነው። ጥበብ የጎደለን እግዚአብሔር እኛን ከልዩ ልዩ ነገሮች ሰፍቶ አዋህዶ አንድ ሰው እንዳደረገን ሁሉ እኛም አንድ ኢትዮጵያን ለመፍጠር ሁሉም ያስፈልገናል። በሃይማኖትም ስንሄድ ዘረኝነት አያስፈልግም። የሃይማኖት ዘረኝነት እንደው በሰብአዊነትም ስንሄድ ዝም ብለን ሰው መሆኑን ብቻ ነው ማየት። አባቶቻችን ከአራዊት ጋር ተስማምተው ኖሮ የለም እና አባ ገብረ መንፈስ ቅዱስ ከእንስሳት ከአራዊት ጋር እኮ ነው የኖሩት። ተላምደው ቤተሰቡ ነው የኖሩት። እዚህ ዛራ ሚካኤል የሚባል አለ ከባህር ዳር እና ጦጣዎች እዚያ አካባቢ ያሉ ጦጣዎች በሙሉ ያውቋቸዋል። እሳቸውንና ሌላ ሰው ይለያሉ። እንስሳቱ እንኳን ማለት ፍቅር የሚሰጣቸውን ያውቃሉ። አያችሁ። እና እሳቸው ሲወጡ እቅፋቸው ላይ ተቀምጠው ነው የሚበሉ እነዚያ ጦጣዎች። እና አንድ ወንድሜ እየነገረኝ ባለፈው እንደው እቅፋቸው ላይ አድርገው አንተ ደግ ነበርክ እኮ የሰው አዝመራ እየበላህ ነው እንጂ በልብላ እያሉ ያበሉታል። ልክ እንደዚህ እንስሳቱን ሳይቀር አገርመው የሚኖሩ አባቶች አሉ። እንደው ታሪክ አበዛው እና ጊዜ ተፈጀው እንጂ አንድ ሴት ነበረች ይባላል። ባሏ አልወዳት ብሎ በጣም ትጨነቅ የነበረች ሴት ናት። እና ምን አደረገች? በኋላ ላይ ጠንቋይ ቤት ሄደች።
ባል ያልወደኛል ትላለች። እየወጣ ሌላ ሴት እያየባት ማለት ነው። እና አይኑ እንዲመለስ ምን ላድርግ ትለዋለች። አይ መድኃኒቱን ሰጥሽ ነበር ግን አታገኘውም አላት። ምን ላምጣልህ አለችው። የአንበሳ ጋማ ያስፈልገኛል አላት። ክፉ ጠንቋይ ነው አይደል? ሊያስበላት በዚሁ ከበላትም ይብላት ከመጣችም እንግዲህ መላ ፈጥራለሁ ብሎ ነው። ከዚያ እንስ አመጣልሃለሁ ባሌን ብቻ አምጣልኝ አለችው። ባሏ በእጇ እንዲገባ ነው የፈለገችው። ከዚያ ሄደችና ለአንበሳው መጀመሪያ ላይ አንድ ጥሩ የሆነ ሙክት በጋረደችና ጣለችለት። የአንበሳ ያችን መብላት ጀመረ። በበነጋውም ጣለችለት። የታደለ አንበሳ ያን ጠንቋይ ጥሎለት ይቀለብ ጀመር በየቀኑ። ባሏ ሽሮ ያረረበት ነው። ከዚያ በመጨረሻ አንበሳው ገረመላትና በየቀኑ ስትጠጋ ተላመዱና አንድ ቀን ከጋማው ቀረብ ብላ ጠጉር ነጨችና ይዛለት ለጠንቋዩ ሄደች። ገርሞት እሱም አታመጣም ብሎ ነው ያሰበው። እንዴት አርገሽ አመጣሽው አላት። እንዲህ አድርጊ አለች። በይ ባልሽም ከአንበሳው አይበስምና እንዲህ አርገሽ እያበላሽ ያዥው አላት። እና አንበሳ ታገርማላችሁ። አሁን እውነት ለመናገር በደንብ ስሙ። አንበሳ ማገረም ይቻላል። አንበሳ ማላመድ ቤተሰብ ማድረግ ይቻላል። ከነብር ጋር ዝምድና መፍጠር ይቻላል። እንኳን ከኦሮሞ ጋር፣ እንኳን ከአገው ጋር፣ እንኳን ከጎንደሬው ጋር፣ እንኳን ከጎጃሜው ጋር ከአንበሳ ጋር ቤተሰቡ ነው መኖር ይቻላል። እግዚአብሔር ይስጥልኝ።